ይህ የዘጠነኛ ክፍል የጂኦግራፊ ትምህርት ነው። እንደምን አላችሁ ተማሪዎች? በዛሬው ክፍለ ጊዜ ትምህርታችን ዩኒት 2 አራተኛውን ክፍል ወይም ቪዲዮ 4 እንማማራለን። በባለፈው ክፍለ ጊዜ በክፍል 3 ያቆምነው ሲዝናል ቫሪዬሽን ኦፍ ቴምፕሬቸር ኢን ኢትዮጵያ የሚለውን አይተን ነበረ። የኢትዮጵያ ሞቃታማ የሚባለው ወቅት የትኛው አካባቢ ነው? ምንድን ነው? የትኛው ወቅት ነው? ቀዝቃዛማ የሚባለው የትኛው ወቅት ነው የሚለውን አይተን ነበረ። እሱን አስታውሰን ወደሚቀጥለው ርዕሰ ሐሳብ እንሸጋገራለን ማለት ነው። ሲዝናል ቫሪዬሽን ኦፍ ቴምፕሬቸር ኢን ኢትዮጵያ። ሲዝናል variation of temperature in Ethiopia. እንግዲህ the hottest እና the coldest times or seasons of ኢትዮጵያ የሚባሉትን ባለፈው አይተን ነበረ። the hottest season and the coldest season ወይም ደግሞ በዓመት ውስጥ ከፍተኛ ሙቀት የሚመዘገብበት ወቅት እንዲሁም በዓመት ውስጥ በተቃራኒው ዝቅተኛ ሙቀት የሚመዘገብበት ወቅት የትኛው ነው በኢትዮጵያ የሚለውን ከነ ምክንያቱ አይተን ነበረ። ወቅቶችን አስታውሼ ወደሚቀጥለው እሄዳለሁ። እንግዲህ the hottest seasons ወይም the hottest times of a year in ኢትዮጵያ የሚባለው ከማርች እስከ ጁን ያለው ጊዜ ነው። ማርች አፕቱ ጁን። ለምን ካል ይሄ ወቅት ኢትዮጵያ ኦቨርሄድ ሰን ዳይሬክት ሰን ሬይ የምታገኝበት ጊዜ በመሆኑ the reason overhead position of the sun ነው። overhead sun because it is a time that we get overhead sun in a year March to June በኢትዮጵያ የሞቃታማ ጊዜ ይባላል። አክቹዋሊ ኢትዮጵያ ኦቨርሄድ ሰን የምታገኘው ሁለት ጊዜ ነው። ላሳያችሁ፣ ሁለት ጊዜ ነው። አንደኛው ፍሮም ማርች ቱ ጁን ያለው ሲሆን ሁለተኛው ፍሮም ጁላይ ቱ ሴፕቴምበር ነው። በዚህም ጊዜ ኦቨርሄድ ሰን ታገኛለች ወይም ዳይሬክት ሰን ሬይ ታገኛለች። ግን ይሄ ጁላይ ቱ ሴፕቴምበር የምንለው ጊዜ ለኢትዮጵያ ምንድን ነው? ሰመር ሲዝን ነው። ሰመር ሲዝን። ስለዚህ ቢኮዝ ኦፍ ሰመር ሲዝን ምን አለ ማለት ነው? ቲክ ክላውድ ከቨር አለ። ቲክ ክላውድ ከቨር። ስለዚህ ቢኮዝ ኦፍ ቲክ ክላውድ ከቨር ኢቨን ኢፍ ዊ ጌት ዳይሬክት ሰን ሬይ ኦር ኦቨርሄድ ሰን ፍሮም ጁላይ ቱ ሴፕቴምበር ለኢትዮጵያ ይሄ በአንጻሩ ምንድን ነው? ቀዝቃዛ ነው። ኢት ኢዝ ኮልድ እንዲሆን ያደረገው ምንድን ነው? ቲክ ክላውድ ከቨር ነው። ቢኮዝ the presence of thick cloud cover, the incoming solar radiation is hidden, not to reach just on the surface. July to September, even if Ethiopia gets overhead sun in this time, this season or this time of Ethiopia is cold. ቀዝቃዛ ወቅት ነው። ነገር ግን ይሄ ማርች ቱ ጁን የምንለው እንደ ጁላይ ቱ ሴፕቴምበር እንዳለው ጊዜ ቲክ ክላውድ ከቨር ስለሌለው የሙቀቱ ሁኔታ ከፍተኛ ይሆናል። ስለዚህ the hottest season of ኢትዮጵያ የሚባለው ማርች ቱ ጁን ነው። ለምን ካል because of the overhead sun ወይም because of direct sun ray of the sun እንላለን ማለት ነው። ሁለተኛው ኮልደስት ዞን ነው። ምንድነው? the coldest season of Ethiopia, the coldest season or the coldest time. actually it is relative speaking ይሄ አንጻራዊ ንግግር ነው እንጂ
ኢትዮጵያ ውስጥ ይሄ አማካኝ የሚባለው ሙቀት ያን ያህል ማች ዲፈረንስ የለውም። ቢኮዝ ዊ አር ፋውንድ ኢን ትሮፒክስ ውስጥ ስለምንገኝ ኮልደስት እና ሆተስት የምንለው ሲዝን እንደ ሌላው አካባቢ የሚገለጽ አይደለም። ግን በአንጻራዊ ንግግር ኮልደስት ሲዝን የሚባለው ኢን ኢትዮጵያ ኢትስ ፍሮም ኖቨምበር ቱ ፌብሩዋሪ ነው። ኖቨምበር ቱ ፌብሩዋሪ ለኢትዮጵያ ኮልደስት ሲዝን ነው። ወይም ደግሞ በአንጻሩ በአመት ውስጥ ዝቅተኛ ሙቀት የሚመዘገብበት ጊዜ ከኖቨምበር እስከ ፌብሩዋሪ ያለው ጊዜ ነው። ለምንድን ነው ፍሮም ኖቨምበር ቱ ፌብሩዋሪ ለኢትዮጵያ ቀዝቃዛ ወቅት የሚሆነው ካል ቢኮዝ ኦፍ ዘ ሳውዝ ዋርድ ሙቭመንት ኦፍ ኦቨርሄድ ሰን ነው። ዘ ሳውዝ ዋርድ ሙቭመንት ኦፍ ዘ ኦቨርሄድ ሰን ፍሮም ኖቨምበር ፌብሩዋሪ ባለው ጊዜ ፀሐይ አንጻራዊ እንቅስቃሴዋን የምታደርገው በ0 ዲግሪ ኢኩዌተር እና በ23 ዲግሪ ሳውዝ መካከል ነው። ይሄ ደግሞ ፀሐይ ሳውዝ ዋርድ ሙቭ የምታደርግበት ጊዜ ስለሆነ ኤንድ ቢኮዝ ዊ አር ፋውንድ ኢን ኖርዝ በአጠቃላይ ለኖርዘርን ሄሚስፌር ኢትዮጵያን ጨምሮ ይህ ኖቨምበር ፌብሩዋሪ ያለው ጊዜ በአንጻራዊነት ቀዝቃዛ ወቅት ይሆናል ማለት ነው። ስለዚህ the coldest season or the lowest temperature in Ethiopia mostly in highlands የሚመዘገበው ከኖቨምበር እስከ ፌብሩዋሪ ባለው ጊዜ ነው። ቴምፕሬቸር ዲስትሪቢዩሽን ሲዝናል ይሄ በጊዜ ብቻ አይደለም ኢትዮጵያ ውስጥ ልዩነት ያለው ኤሪያል ወይም ስፓሻል ቫሪሽን አለ። ስለዚህ እሱን እንመልከት። ስፓሻል ቫሪሽን ኦፍ ቴምፕሬቸር ኢን ኢትዮጵያ ቴምፕሬቸር ቫሪሽን ኢዝ ኖት ኦንሊ ቴምፖራል ዜር ኢዝ ኦልሶ ስፓሻል ቫሪሽን። በጊዜ ብቻ አይደለም ይሄ ቴምፖራል ወይም ታይም በምንለው። ስለዚህ ቴምፖራል ብቻ ሳይሆን ስፓሻል ቫሪሽን ኦፍ ቴምፕሬቸርም እንዳለ ላሳያችሁ። እንግዲህ ስፓሻል ቫሪሽን የሚለውን ለማየት you have to remember ላንድ ፎርምስ ኦፍ ኢትዮጵያ የሚለውን ዩኒት 1 ላይ የተማማርነውን ማስታወስ ይገባል። እንግዲህ ኢንክሉዲንግ የሪፍት ቫሊ ወይም የስምጥ ሸለቆን ጨምሮ ኢትዮጵያ ሃዝ 2 ሜጀር ግሩፕስ ኦፍ ላንድ ፎርምስ። ኢትዮጵያ ሃዝ 2 ሜጀር ግሩፕስ ኦፍ ላንድ ፎርምስ ዲስ አር ሃይላንድ ኤንድ ሎው ላንድ ናቸው። ሎው ላንድ ኢት ኢንክሉድስ ደ ሪፍት ቫሊ የስምጥ ሸለቆን ጨምሮ ዝቅተኛ ቦታዎች እና ከፍተኛ ቦታዎች ብለን በሁለት እንከፍለዋለን። ሎው ላንድስ ኢንክሉዲንግ ሪፍት ቫሊ የስምጥ ሸለቆን ጨምሮ ማለት ነው። ስለዚህ ሃይላንድስ they experience low temperature. Why? It is because of the influence of altitude. As you remember, when altitude increase, temperature decrease ብለናል ከዚህ ቀደም። ከፍታ ሲጨምር ሙቀት ይቀንሳል። ለምን ይቀንሳል? ቢኮዝ አትሞስፌሪክ ኮምፖዚሽን ስለሚቀንስ። የአትሞስፌሪክ ኮምፖዚሽን መቀነስ ደግሞ በሂት ትራፒንግ ኤንድ ሪቴንሽን ካፓሲቲ ኦፍ ኤር እንዲቀንስ ስለሚያደርግ ዌን ዊ ራይዝ አፕ ቴምፕሬቸር ይቀንሳል። ስለዚህ ዘ ሃይላንድ ኤሪያስ ኦፍ ኢትዮጵያ they are characterized by generally low temperature ዝቅተኛ ሙቀት ይኖራቸዋል። ለምሳሌ የሰሜን ማውንቴን ሃይላንድ ስንል ለምሳሌ የሰሜን ማውንቴን፣ የአርሲ ባሌ
ማውንቴንን ማንሳት እንችላለን። እነዚህ ኖርዝ ሴንትራል ማሲፍ የምንላቸው በተለይ የጎንደር የወሎ ከፍተኛ ቦታዎች፣ የአርሲና የባሌ ከፍተኛ ቦታዎች ጀነራሊ ቢኮዝ ኦፍ ሃይ አልቲቲዩድ they are characterized by low temperature and lowlands including the rift valley ዝቅተኛ ቦታዎች የስምጥ ሸለቆን ጨምሮ they are characterized by high temperature ከፍተኛ ሙቀት አላቸው። እንግዲህ እነዚህ ሎውላንድስ የምንላቸው ታስታውሳላችሁ ዌስተርን ሎውላንድስ፣ ኖርዝ ኢስተርን ሎውላንድስ ኤንድ ሳውዝ ኢስተርን ሎውላንድስ። ያ ማለት ዌስተርን ሎውላንድ ስንል ተከዜ አንገረብ ሎውላንድ፣ አባይ ሰቲት ወይም አባይ ዲንደር ሎውላንድ፣ ተከዜ ሰቲት አንገረብ ሎውላንድ፣ ባሮ ሎውላንድ እና ኦሞ ጊቤ ሎውላንዶችን ማለት ነው። የኦሞ ጊቤ፣ የባሮ፣ የአባይ ዲንደር እና የተከዜ ሰቲት ሁመራ አንገረብ ዝቅተኛ ቦታዎች የምዕራብ ዝቅተኛ ቦታዎች ይባላሉ። በእነሱ እንዲሁም ኖርዝ ኢስተርን ሎውላንድስ ያ ማለት ዛፋር ዲፕሬሽን ኤንድ ሳውዝ ኢስተርን ሎውላንድስ ዛት ሶማሌ ሎውላንድስ፣ ቦረና ሎውላንድስ ላይክ ኦጋዴን ሎውላንድስ፣ ኢልከር ሎውላንድስ እና ቦረና ሎውላንድስ እነዚህ ደግሞ የደቡብ ምስራቅ ዝቅተኛ ቦታዎች። ስለዚህ በእነዚህ ዝቅተኛ ቦታዎች ላይ በአጠቃላይ ሙቀቱ ከፍተኛ ነው። ዋይ ካል ቢኮዝ ኦፍ ሎው አልቲቲዩድ ሎው አልቲቲዩድ ስላለ ወይም ቢኮዝ ኦፍ ሎው አልቲቲዩድ ሙቀታቸው ከፍተኛ ነው። በተለይ ደግሞ ኢናፋር ዲፕሬሽን ኦር ደናክል ዲፕሬሽን ደናክል የምንለው ዲፕሬሽን it is the hottest of all lowlands ከሁሉም ሎውላንድስ በጣም ሞቃታማ ኢቨን እስከ 45 ዲግሪ ሴልሺየስ ሙቀት የሚመዘገብበት የአፋር ዝቅተኛ ቦታ የኤርታሌ የአፋር እሳተ ገሞራ ክልል የሚባለው የደናክል ዲፕሬሽን የጨው ባህርና የእሳት ባህር ወይም የእሳተ ገሞራ ክልል የሆነው አካባቢ በጣም ሆተስት ሎውላንድ ይባላል። እንግዲህ እሱ ጋር አማካይ ሙቀቱ እስከ 45 ዲግሪ ሴልሺየስ አንዳንዴም በተለይ ቀን ላይ እስከ 50 ዲግሪ ሴልሺየስ የሚመዘገብበት ወቅት አለ። በተለይ ደግሞ ይሄ የኢትዮጵያ አጠቃላይ ሆተስት በሚባለው ከማርች እስከ ጁን ባለው ጊዜ ሙቀቱ በጣም ከፍተኛ የሚሆንበት ጊዜ ነው ማለት ነው። ስለዚህ ስፓሻል ቫሪዬሽን ከቦታ አንጻር የኢትዮጵያን የሙቀት ልዩነት ስናይ highlands in general they are characterized by low temperature because of high altitude and lowlands including the Rift Valley they are characterized by high temperature because of low altitude and from Ethiopian lowlands ደናክል ዲፕሬሽን it is the hottest of lowlands ከሁሉም ሞቃታማ የሚባለው ዲፕሬሽን ወይም ሎውላንድ የደናክል ሎውላንድ ሲሆን ሙቀቱ በአማካኝ እስከ 45 ዲግሪ ሴልሺየስ ይደርሳል ማለት ነው። እነዚህ ነበረ ባለፈው የተወያየ ነው። ቀጣዩ የመወያያ ርዕሳችን ሲዝናል ቫሪዬሽን ኦፍ ሬንፎል ኢን ኢትዮጵያ ነው። ሲዝናል ቫሪዬሽን ኦፍ ሬንፎል ኢን ኢትዮጵያ ሲዝናል ቫሪዬሽን ኦፍ ሬንፎል ኢን ኢትዮጵያ የዝናብ ስርጭት በኢትዮጵያ። እንግዲህ ኢትዮጵያ ኢዝ ኤ ትሮፒካል ካንትሪ ኢን ፕሪንሲፕል ቢኮዝ ኦፍ ኢትስ ላቲቱዲናል ፖዚሽን ኦር ቢኮዝ ኦፍ ኢትስ አብሶሉት ሎኬሽን ኢትዮጵያ ኢዝ ፋውንድ ዊዝን ዘ ትሮፒክስ በት ቢኮዝ ኦፍ ዘ ኢንፍሉዌንስ ኦፍ ሃይ altitude over latitude Ethiopia has a temperate climate. Ethiopia has a temperate climate that is in the highland areas በተለይ ደግሞ በከፍተኛ ቦታዎች ላይ የኢትዮጵያ የክላይሜት አይነት ቴምፕሬት የሚባል ነው። ቴምፕሬት በአመዛኙ ወይና ደጋና ደጋ የሚባል ኦፍኮርስ በተወሰኑ ከፍተኛ ቦታዎች ላይ ይሄ ውርጭ ወይም ቁር ወይም አልፓይን የምንለው ክላይሜት የሚገኝ ቢሆንም ዶሚናንትሊ ግን ወይና ደጋና ደጋ የሚባለው ወይም ደግሞ ይሄ ዋርም ቱ ኩል ቴምፕሬት
ቱ ኩል ቴምፕሬት የሚባለው አይነት ክላይሜት ነው ያላት ኢትዮጵያ። ኤንድ ቴምፕሬት ክላይሜት ደግሞ ወይም እንዳጠቃላይ ቴምፕሬት ሪጅን ወይም ቴምፕሬት ክላይሜት ካራክተር ያለው ቦታ ደግሞ ኢት ኤክስፔሪንስስ 4 ዲስቲንክት ሲዝንስ። ስለዚህ ኢትዮጵያ ቢኮዝ ዶሚናንትሊ ኢት ሃዝ ኤ ቴምፕሬት ክላይሜት ሜንሊ ኢን ዘ ሃይላንድ ኤሪያስ ኢት ኤክስፔሪንስ 4 ዲስቲንክት ሲዝንስ 4 ዲስቲንክት ሲዝንስ። እነዚህ ምንድን ናቸው? ሰመር፣ ዊንተር፣ ኦተመን ኤንድ ስፕሪንግ ናቸው። ስለዚህ ሌታስ ሲ ዘ ሬንፎል ዲስትሪቢዩሽን ኦፍ ኢትዮጵያ ዱሪንግ ሰመር ዛት ኢዝ ጁን ቱ ኦገስት፣ ዱሪንግ ዊንተር ፍሮም ዲሴምበር ቱ ፌብሩዋሪ፣ ኢን ኦተመን ዛት ኢዝ ሴፕቴምበር ቱ ኖቨምበር፣ ኢን ስፕሪንግ ማርች ቱ ሜይ፣ ማርች አፕሪል ሜይ። በእነዚህ ጊዜ የዝናብ ስርጭቱ ምን ይመስላል? በእነዚህ አራቱ ወቅቶች የትኛው የኢትዮጵያ አካባቢ ዝናብ ያገኛል፣ የትኛውስ ደረቅ ሆኖ ይቆያል የሚለውን እንመልከት። ስለዚህ ሬንፎል ላይክ ቴምፕሬቸር ኢዝ ኤ ሜጀር ኤሌመንት ኦፍ ክላይሜት። ከዚህ ቀደም ተነጋግረናል። ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት ብለን ከዘረዘርናቸው ሜጀር ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት የሚባሉት ቴምፕሬቸር ኤንድ ፕሪሲፒቴሽን ናቸው ብለን ነበር። the most important or the major elements of weather and climate የሚባሉት ቴምፕሬቸር ኤንድ ፕሪሲፒቴሽን ኦር ሬንፎል ነው። ስለዚህ ላይክ ሬንፎል ምንድነው? ላይክ ቴምፕሬቸር ሬንፎል ኢዝ a major element of climate and Ethiopia experienced marked spatial and temporal variation of rainfall. not only temperature ሙቀት ብቻ አይደለም፣ ኢትዮጵያ ውስጥ በቦታና በጊዜ የዝናብ ስርጭት ልዩነት አለ። ያ ማለት በአራቱ ወቅቶች የተለያዩ አካባቢዎች የተለያየ አይነት የዝናብ መጠን ያገኛሉ ማለት ነው። ነገር ግን የኢትዮጵያን ስፓሻል ዲስትሪቢሽን ኦፍ ሬንፎል ስናነሳ the major factor of rainfall distribution የሚባለው in climate study ITCZ ነው። ITCZ is the most important factor of rainfall distribution። የዝናብ ስርጭትን በመቆጣጠር የዝናብ ስርጭትን አፌክት የሚያደርገው ኮንትሮል ፋክተር ኦፍ ክላይሜት ወይም ኮንትሮል ኦፍ ክላይሜት የምንለው ITCZ ነው። ስለዚህ ITCZ ምንድን ነው? ITCZ በኢትዮጵያ የዝናብ ስርጭት ምን አይነት አስተዋጽኦ አለው የሚለውን መጀመሪያ እንመልከት ማለት ነው። ITCZ it is one of the factor of climate ነው። one of the factor of climate እነዚህ ፋክተር ኦፍ ክላይሜት ወይም ኮንትሮልስ ኦፍ ክላይሜት ከምንላቸው ውስጥ የሚመደብ ነው ITCZ። ግን ITCZ ምንድን ነው? it is abbreviation ነው። all the letters are written in capital letters። ሁሉም ሌተሮች ITCZ በካፒታል ነው የሚጻፉት። why? because it is abbreviation። ስለዚህ ITCZ ማለት ምን ማለት ነው? I means inter, T means tropical, C means convergence, Z means zone ማለት ነው። ኢንተርትሮፒካል ኮንቨርጀንስ ዞን ማለት ነው። ኢንተርትሮፒካል ኮንቨርጀንስ ዞን። ኢንተርትሮፒካል ኮንቨርጀንስ ዞን ስንል ምን ማለት ነው የሚለውን እንይ። ምን ማለት ነው ኢንተርትሮፒካል ኮንቨርጀንስ ዞን? ኢንተርትሮፒካል ኮንቨርጀንስ ዞን ኢት ኢዝ ኤሎ አትሞስፌሪክ ፕሬዠር ዞን። ኤሎ አትሞስፌሪክ ፕሬዠር ዞን ነው። pressure zone, and it is a region where the northeast and the southeast trade winds meet or converge። እንግዲህ ይህንን ሀሳብ ግልጽ ለማድረግ the major wind systems የሚለውን ማንሳት
የሚያስፈልግ ይመስለኛል። ሜጀር ዊንድ ሲስተምስ በዓለም ላይ እንግዲህ ነፋሳት በሶስት ዋና ዋና መደብ ይከፈላሉ። ዓለም አቀፍ ነፋሳት ፕላኔታሪ ኦር ግሎባል ዊንድስ፣ ወቅታዊ ነፋሳት ሞንሱን ዊንድስ እና አካባቢያዊ ነፋሳት ወይም ሎካል ዊንድስ። ዊንድስ ካን ቢ grouped as planetary winds or they are called global winds, seasonal or monsoon ዊንድስ እና ሎካል ዊንድስ ተብለው በሶስት ይከፈላሉ። ሎካል ዊንድስ and there are 6 planetary winds. There are 6 planetary winds, planetary or global winds. እነዚህ ፕላኔታሪ ኦር ግሎባል ዊንድስ የምንላቸው ዓለም አቀፍ ነፋሳት ናቸው። they cover large areas. እነዚህ ሞንሱን ወይም ሲዝናል የምንላቸው they are seasonal, they change their blowing direction in different seasons. የሚነፍሱበትን አቅጣጫ እንደተለያየ ወቅት ይቀያይራሉ። ለዛ ነው ሲዝናል ወይም ሞንሱን። ሎካል የምንላቸው አካባቢ ነፋሳት ናቸው። ለምሳሌ ሲ ብሪዝ፣ ላንድ ብሪዝ፣ ማውንቴን ብሪዝ፣ ቫሊ ብሪዝ የምንላቸው እነዚህ ንፋስ ከባህር ወደ መሬት፣ ከመሬት ወደ ባህር፣ ከተራራ ወደ ሸለቆ፣ ከሸለቆ ወደ ተራራ የሚነፍሱ ነፋሳት አካባቢያዊ ነፋሳት። እነዚህ ሲ ብሪዝ፣ ላንድ ብሪዝ፣ ቫሊ ብሪዝ እና ማውንቴን ብሪዝ የሚባሉት ናቸው። ማውንቴን ብሪዝ፣ ሲ ብሪዝ ዊንድስ ዛት ብሎ ፍሮም ሲ ቱ ላንድ፣ ከባህር ወደ መሬት የሚነፍሱ ነፋሳት፣ ከመሬት ወደ ባህር የሚነፍሱ ነፋሳት፣ ከሸለቆ ወደ ተራራ የሚነፍሱ ነፋሳት፣ ከተራራ ወደ ሸለቆ የሚነፍሱ ነፋሳት ሎካል ዊንድስ ይባላሉ። ግን አሁን የፈለግኩት እነዚህ ፕላኔታሪ ኖርዝ ኢስት ኤንድ ሳውዝ ኢስት ትሬድ ዊንድስ ምንድን ናቸው? አይቲዜድ ኖርዝ ኢስት ኤንድ ሳውዝ ኢስት ትሬድ ዊንድስ ኮንቨርጅ የሚያደርጉበት ሪጅን ነው ወይም ፍሮንት ነው የሚለውን ለማሳየት ፕላኔታሪ ወይም ግሎባል ዊንድ ሲስተምስ ወይም 6ቱን ዓለም አቀፍ ነፋሳት እንመልከት። there are 6 planetary winds፣ በዓለም ላይ 6 ዓለም አቀፍ ነፋሳት አሉ። እነሱን እንመልከትና እንግዲህ አይቲዜድ ምንድን ነው የሚለውን እንመለከታለን። let's say this one is a globe. A globe. Let's say this one is a globe. Then here we have equator, and from equator 5 degree north, 5 degree south. Then you can cancel this one. Sorry, እንደገና ስለዋለሁ። ስለዚህ here we have one line and here we have another line, and let's say this one is 30 degrees south, 35 degrees south, 60 degrees south, 65 degrees south, and 90 degrees south. And here we have, let's say, 30 degree north, 35 degree north, 60 degree north, and 65 degree north, and here 90 degree north አለ።
a pressure system developing between 5 degrees north and south. It's called equatorial low pressure system or belt or doldrum ይባላል። doldrum, belt of calm, and a pressure belt in between 30 to 35 degrees north and south, subtropical high pressure belt or system. This again subtropical high pressure belt or system, and between 60 to 65 degrees north and south, subpolar low pressure belt, and close to 90 degrees north and south, here polar high pressure belt. This one is subpolar low pressure belt. This one is polar high pressure belt ይሆናል። there are 7 pressure belts across the globe። በዓለም ላይ 7 pressure ሴንተሮች አሉ ወይም pressure belts። 4 high pressure belts፣ 3 low pressure belts. and as you know wind ነፋስ የሚነፍሰው wind it blows from high pressure to low pressure ነው። ከከፍተኛ አየር ግፊት ወደ ዝቅተኛ አየር ግፊት ነው። የአየር እንቅስቃሴ ወይም ሙቭመንት ኦፍ ኤር ወይም ንፋስ የምንለው ዊንድ ኢት ብሎስ ፍሮም ሃይ ፕሬዠር ቱ ሎው ፕሬዠር። ያ ማለት ፍሮም ሳብትሮፒካል ሃይ ቱ ኢኳቶሪያል ሎው and again from subtropical high to equatorial low, and from subtropical high to subpolar low, and from subtropical high to from subtropical high to subpolar low, and from polar high to subpolar low, and from polar high to subpolar low ይነፍሳሉ። ስለዚህ there are 6 planetary winds። ቅድም 6 ዓለም አቀፍ ነፋሳት አሉ ብያለሁ። 1 2 3 4 5 6። እነዚህ ነፋሳት ስያሜያቸውን እንመልከት። ከሳብትሮፒካል ሃይ ወደ ኢኳቶሪያል ሎ ከሰሜን ማለት ነው። ኖርዝ ሳብትሮፒካል ሃይ ከኖርዝ ሳብትሮፒካል ሃይ ወደ ኢኳቶሪያል ሎ የሚነፍሱ ነፋሳት የሚነሱት ከሰሜን ነው፣ ግን ዲፍሌክት የሚያደርጉት ወደ ኢስት ነው። ስለዚህ ምን ይባላሉ? እነዚህ ኖርዝ ኢስት ትሬድ ዊንድስ ይባላሉ። ኖርዝ ኢስት ትሬድ ዊንድስ ይባላል። ፍሮም ሳብትሮፒካል ሃይ ሳውዝ ወደ ኢኳቶሪያል ሎ የሚነፍሱት ከሳውዝ ነው የሚነሱት፣ ግን ዲፍሌክት የሚያደርጉት ወደ ኢስት ስለሆነ ምን ይባላሉ? ሳውዝ ኢስት ትሬድ ዊንድስ ይባላሉ። ኤንድ ፍሮም ሳብትሮፒካል ሃይ ኖርዝ ወደ ሳፖላር ሎ የሚነፍሱት ከሳውዝ ወደ ኖርዝ ነው የሚነፍሱት። ስለዚህ ከሳውዝ ይነሳሉ። ኤልዌይስ ዊንድስ አር ኔምድ ባይ ዜር ኦሪጂን። ነፋሳት ሁሉ ጊዜ የሚሰየሙት በመነሻቸው ነው። ስለዚህ ከሳውዝ ይነሳሉ፣ ግን ወደ ዌስት ዲፍሌክት ስለሚያደርጉ ምን ይባላሉ? ሳውዝ ዌስተርሊ ዊንድስ ይባላሉ። ዌስተርሊ ዊንድስ። እነዚኞቹ ከሳብትሮፒካል ሃይ ሳውዝ ወደ ሳፖላር ሎ የሚነፍሱት ከሰሜን ወደ ደቡብ ሆኖ ዲፍሌክት የሚያደርጉት ወደ ዌስት ስለሆነ ምን ይባላሉ? ኖርዝ ዌስተርሊ ይባላሉ። ኖርዝ ዌስተርሊ ዊንድስ ይባላል። ፍሮም ፖላር ሃይ ወደ ሳፖላር ሎ የሚነፍሱት ያው የሚነሱት ከፖላር ነው። ስለዚህ ፖላር ዊንድስ ይባላሉ። ግን ዲፍሌክት የሚያደርጉት ወይም ዳይቨርት የሚያደርጉት ወደ ኢስት ስለሆነ ምን ይባላሉ? ፖላር ኢስተርሊስ ይባላሉ። ፖላር ኢስተርሊስ። እነዚህኞቹም ምን ይባላሉ? ፖላር ኢስተርሊስ። ፖላር
ኢስተርሊስ ይባላሉ። ፖላር ኢስተርሊስ ይባላሉ። አሁን እኛ የምንፈልገው ኖርዝ ኢስት ትሬድ ዊንድስ ኤንድ ሳውዝ ኢስት ትሬድ፣ ምክንያቱም እያወራን ያለ ነው ስለ አይቲሲዜድ ስለሆነ አይቲሲዜድ ኖርዝ ኢስት ኤንድ ሳውዝ ኢስት ትሬድ ዊንድስ የሚጋጩበት ወይም ሚት ኮንፍሮንት የሚያደርጉበት ወይም ኮንቨርጅ የሚያደርጉበት ሎው ፕሬዠር ሲስተም ነው ብለናል። ስለዚህ አይቲሲዜድ ማለት በሌላ አባባል ኢኳቶሪያል ሎው ፕሬዠር ቤልት ልንለው እንችላለን ማለት ነው። ስለዚህ እነዚህ ኖርዝ ኢስት ኤንድ ሳውዝ ኢስት ትሬድ ዊንድስ ሚት የሚያደርጉበት ሪጅን ወይም ፍሮንት ምን ይባላል ማለት ነው? አይቲሲዜድ ይባላል። ስለዚህ አይቲሲዜድ it is a front or it is a low pressure center or a low pressure system where the northeast and the southeast trade winds meet or converge. And the movement of ITCZ is very important in rainfall distribution. The movement of ITCZ, the position of ITCZ affects rainfall distribution. የአይቲዜድ የሚገኝበት ቦታ ወይም አይቲዜድ የሚሆንበት ቦታ በሬንፎል ዲስትሪቢሽን ከፍተኛ የሆነ አስተዋጽኦ አለው። ስለዚህ ሲዝናል ሙቭመንት ኦፍ አይቲሲዜድ ኤንድ ኢትስ ኢፌክት ኦን ሬንፎል የሚለውን እኔ ሲዝናል ሙቭመንት ኦፍ አይቲሲዜድ ኤንድ ኢትስ ኢፌክት ኦን ሬንፎል ዲስትሪቢሽን። አይቲሲዜድ ሜክስ ሲዝናል ሙቭመንት of ITCZ and its effect on rainfall distribution in ኢትዮጵያ በኢትዮጵያ ደረጃ እናየዋለን። በኋላ የኢትዮጵያን ካርታ ወስደን እንግዲህ አይቲሲዜድ መቼ የት አካባቢ ይሆናል ዴን በዛ ምክንያት የትኛው አካባቢ ዝናብ ያገኛል፣ የትኛው ደግሞ አካባቢ ዝናብ አያገኝም የሚለውን እንመልከት። አይቲሲዜድ ኤልዌይስ ቼንጅስ ኢትስ ፖዚሽን። አይቲሲዜድ ሁልጊዜ ፖዚሽኑን ይቀያየራል። አይቲሲዜድ ቼንጅስ ኢትስ ፖዚሽን። አይቲሲዜድ ኤልዌይስ ቼንጅስ ኢትስ ፖዚሽን። ያ ማለት sometimes it moves to the north and sometimes moves to the south አንዳንዴ ወደ ኖርዝ ሙቭ ያደርጋል፣ አንዳንዴ ወደ ሳውዝ ሙቭ ያደርጋል። and the northward and the southward movement of ITCZ is depends on the overhead position of the sun. Depends on the overhead position of the sun. That means the position of ITCZ is correspondent with the position of the overhead sun. የአይቲሲዜድ ፖዚሽን ሁልጊዜ ኦቨርሄድ ፖዚሽን ኦፍ ዘ ሰን ባለበት ነው የሚሆነው። ለምን አይቲሲዜድ ምንድን ነው ብለናል? ሴንተር ኦፍ ወይም ቤልት ኦፍ ሎ ፕሬዠር ነው ብለናል። ኢትዝ ሎ ፕሬዠር ሴንተር። ሎ ፕሬዠር የሚፈጠረው ደግሞ ሃይ ቴምፕሬቸር ባለበት ኤሪያ ነው። ሃይ ቴምፕሬቸር የሚፈጠረው ደግሞ ኦቨርሄድ ሰን ዳይሬክት ሰን ሬይ ባለበት ኤሪያ ነው። ስለዚህ አይቲሲዜድ ኤልዌይስ ቼንጅ ኢትስ ፖዚሽን ቱ ዘ ኖርዝ and to the south following the position of the overhead sun. That means when the overhead sun is in the north, ITZ moves to the north. When the overhead sun is in the south, ITZ moves to the south. ለምሳሌ ላሳያችሁ። ባለፈው apparent movement of the sun የሚለውን ተመልክተን ነበር። apparent movement of the sun ታስታውሱ ከሆነ ፀሐይ አፓራ ሙመንት ወይም ኦቨርሄድ ፖዚሽን ሽፍት ታደርጋለች ብለናል። ይህም በካንሰር እና በካፕሪኮር መካከል ለ6 ወር ኖርዝ ኦፍ ዘ ኢኩዌተር ለ6 ወር ሳውዝ ኦፍ ዘ ኢኩዌተር እየሆነች ሙቭ የምታደርገው ነው ብለናል። ለምሳሌ ሌትስ ሴይ ዚስ ዋን ኢዝ 0 ዲግሪ፣ ዚስ ዋን ኢዝ 23.5 ዲግሪ ኖርዝ ኤንድ ዚስ ዋን ኢዝ 23.5 ዲግሪ ሳውዝ። ለምሳሌ ፍሮም ማርች
ቱ ሴፕቴምበር ፀሐይ አፓራንት ሙቭመንቷን የምታደርገው ባክ ኤንድ ፎርስ ኖርዝ ኦፍ ዘ ኢኩዌተር ነው። ስለዚህ በዚህ ጊዜ አይቲሲ ዜድ ይሆናል ማለት ነው፣ ኖርዝ ይሆናል ማለት ነው። አይቲሲ ዜድ ኤንድ ፍሮም ሴፕቴምበር ቱ ማርች ባለው ጊዜ ፀሐይ አንጻራዊ እንቅስቃሴዋን የምታደርገው ፍሮም ኢኩዌተር ቱ ካፕሪኮርን ኤንድ ባክ ፍሮም ካፕሪኮርን ቱ ኢኩዌተር ነው። በዚህ ጊዜ ዌን ዘ ሰን ኢዝ ኦቨርሄድ ኢን ዘ ሳውዝ አይቲሲ ዜድ ሙቭስ ቱ ዘ ሳውዝ፣ አይቲሲ ዜድ ሙቭስ ቱ ዘ ሳውዝ ያደርጋል ማለት ነው። አይቲሲ ዜድ ወደ ሳውዝ ሙቭ ያደርጋል። ስለዚህ ይሄ ኖርዝ ዋርድ ኤንድ ሳውዝ ዋርድ ሙቭመንት ኦፍ አይቲሲ ዜድ በኢትዮጵያ የዝናብ ስርጭት ላይ የሚያስከትለውን ተጽዕኖ እንመልከት ማለት ነው። ሶ የአይቲሲ ዜድን ጀነራል ሙቭመንት ኖርዝ ዋርድ ኤንድ ሳውዝ ዋርድ ዲፔንዲንግ ኦን ፖዚሽን ኦፍ ኦቨርሄድ ሰን ካየን የአይቲሲ ዜድ ወደ ኖርዝ ዋርድ እና ወደ ሳውዝ ዋርድ የሚያደርገው እንቅስቃሴ በኢትዮጵያ የዝናብ ስርጭት ላይ የሚያስከትለውን ተጽዕኖ እንመልከት። እንግዲህ ኢትዮጵያ ሁለት ተቃራኒ ወቅቶች አሏት። የዝናብ ወቅት ወይም ሰመር የምንለውና የደረቅ ወቅት ወይም ዊንተር የምንለው የሁለቱን ሲዝን ብቻ እንመልከትና በኋላ ሬንፎል ሪጅንስ የሚለውን እንመለከታለን። አይቲሲ ዜድ ዱሪንግ ሰመር፣ አይቲሲ ዜድ ዱሪንግ ዊንተር፣ ያ ማለት አይቲሲ ዜድ ኢን ጁን ኤንድ አይቲሲ ዜድ ኢን ጃንዋሪ ብለን እንመልከት። movement of ITC ዜድ in summer and winter season of Ethiopia. Movement of ITC ዜድ in June when in summer and winter seasons from summer ይቅርታ ጁላይን መውሰድ እንችላለን። ጁላይ፣ ዊንተር፣ ጃንዋሪ እንደ ምሳሌ አድርገን መውሰድ እንችላለን። ስለዚህ ኦን ጁላይ ወይም ዩ ከን ሳይ ኦን ጁን፣ ያው ጁላይ ጁን ፀሐይ ወደ ካንሰር አካባቢ የምትሆንበት ጊዜ ነው። the overhead position of the sun is around tropic of cancer. The overhead position of the sun is around tropic of cancer, and as I said, ITC changes its position following the position of the overhead sun. Always the position of ITC and overhead position of the sun are correspondent. የITC position እና የኦቨርሄድ ሰን ፖዚሽን ኮረስፖንዳንት ናቸው። ስለዚህ on July June times, because the overhead position of the sun is around tropic of cancer or very close to tropic of cancer, ITC ዜድ lies close to tropic of cancer, ወደ tropic of cancer ይቀርባል ማለት ነው። ስለዚህ in July ወይም June, because the overhead position of the sun is very close to tropic of cancer, ITC lies very close to tropic of cancer. actually ወደ 13 ዲግሪ ኖርዝ ላቲዩድ ሳውዝ ኦፍ ሰሃራ ዴዘርት አካባቢ ነው የሚሆነው። ሳውዝ ኦፍ ሰሃራ ዴዘርት ያ ማለት ኦልሞስት ኖርዘርን ቲፕ ኦፍ ኢትዮጵያ ማለት ነው። 13 ዲግሪ ማለት ኦልሞስት ኖርዘርን ቲፕ ኦፍ ኢትዮጵያ፣ ወይም በሌላ ባባል ወደ ኢትዮጵያ ስናመጣው ኦን ጁላይ ኦር ጁን ታይም the position of ITC ዜድ is around the northern tip of Ethiopia. the northern tip of ኢትዮጵያ ይሆናል።
ስለዚህ አይቲዜድ ኦልሞስት ወደ ኖርዘርን ፓርት ኦፍ ኢትዮጵያ ሙቭ ስለሚያደርግ ወይም እዛ አካባቢ ስለሚሆን ዱሪንግ ጁላይ ኦር ጁን እንግዲህ ቅድም ያየናቸውን ፕላኔታሪ ዊንድ ሲስተምስ መልሰን ማየት ያስፈልገናል። በኢትዮጵያ በአጠቃላይ ተጽዕኖ የሚያደርጉ ዊንድ ሲስተምስ ዊንድ ሲስተምስ ዛት ዶሚኔት ክላይሜት ኦፍ ኢትዮጵያ የሚከተሉት ናቸው። ዊንድ ሲስተምስ ዛት ዶሚኔት ክላይሜት ኦፍ ኢትዮጵያ አር ፎሎዊንግ እነዚህ ናቸው። ልጻፍላችሁ። ይቅርታ። በኢትዮጵያ ዶሚናንት ሞስት ኢምፖርታንት ወይም ዶሚናንት ዊንድ ሲስተምስ የሚባሉት ውስጥ አንዱ ኖርዚስት ትሬድ ወይም ሃርማታን ዊንድስ የምንላቸው ናቸው። እነዚህ ኖርዚስት ትሬድ ወይም ሃርማታን ዊንድስ የምንላቸው ዳር ኮልድ ኤንድ ድራይ ዊንድስ ቀዝቃዛ ደረቃማ ነፋሳት ናቸው። ዴይ ብሎ ፍሮም ሰሃራ ዴዘርት ከሰሃራ በረሃ የሚነፍሱ ግን ከሳይቤሪያ የሚነሳ የፖላር ኮልድ ኤር ማስ ቅዝቃዜ ስለሚመገባቸው ብዙ ጊዜ ቀዝቃዛ ነው የሚሆኑት። እነዚህ ኖርዝ ኢስት ትሬድ ዊንድስ ወይም ሃርማታን ዊንድስ የምንላቸው ዴይ ብሎ ፍሮም ሳብትሮፒካል ሃይ ኖርዝ ከኖርዝ ሳብትሮፒካል ሃይ ፕሬዠር ቤልት ነው የሚነፍሱት። ኦሪጂን ፍሮም ኖርዝ ሳብትሮፒካል ሃይ ፕሬዠር belts and they dominate the land of Ethiopia during winter. Ethiopia from November to February. ያ ማለት end of autumn and beginning of ምንድነው ይሄ ስፕሪንግ ከኦተመን መጨረሻ እስከ ስፕሪንግ መጀመሪያ ባለው ይሄ ዊንተር ሲዘን በምንለው ጊዜ የኢትዮጵያን ምድር ዶሚኔት አድርጋሉ። ዊንተር ሲዘን። ለዛ ነው ቅድም ስለ ቴምፕሬቸር ዲስትሪቢዩሽን ስንማማር ከኖቨምበር እስከ ፌብሩዋሪ ያለው ወቅት ለኢትዮጵያ የቅዝቃዜ ወቅት ነው። ኮልድ ቴምፕሬቸር ወይም ሎው ቴምፕሬቸር የሚመዘገብበት ጊዜ ነው። ምክንያቱም ምንድን ያለው ቢኮዝ ዘ ኦቨርሄድ ፖዚሽን ኦፍ ዘ ሰን ኢዝ ሙቭ ቱ ዘ ሳውዝ። አንዱ ምክንያት እሱ ነው። ሁለተኛው ምክንያት ቢኮዝ ኢን ዚስ ታይም ዘ ላንድ ኦፍ ኢትዮጵያ ኢዝ ዶሚኔትድ ባይ ዘ ኮልድ ድራይ ዊንድስ ኮልድ ኖርዝ ኢስት ትሬድ ኦር ሃርማታን ዊንድስ። በዚህ ጊዜ ከኖቨምበር እስከ ፌብሩዋሪ ያለው እንደ አጠቃላይ ሰሜናዊ አፍሪካ ኢትዮጵያን ጨምሮ ኖርዝ ኦፍ ዘ ኢኩዌተር ያለው የአፍሪካ ምድር በእነዚህ በቀዝቃዛና ደረቃማ የኖርዝ ኢስት ትሬድ ወይም ሎካሊ ሃርማታን በሚባሉ ነፋሳት ዶሚኔት ስለሚደረግ ነው። ስለዚህ አንደኛው ኖርዝ ኢስት ትሬድ ወይም ሃርማታን ዊንድስ ሲሆኑ ኢትዮጵያና አካባቢውን ዶሚኔት የሚያደርጉት በዊንተር ሲዝን ወይም ከኖቨምበር እስከ ፌብሩዋሪ ባለው ጊዜ ስለሆነ ይሄ ወቅት ለኢትዮጵያና ለአካባቢው ደረቃማ ወይም የዊንተር ሲዝን ይሆናል ማለት ነው። ሁለተኛ ዘ ሳውዝ ኢስት ትሬድ ዊንድስ የሚባሉ ናቸው። ዘ ሳውዝ ኢስት ትሬድ ወይም ሞንሱን ዊንድስ የሚባሉት ናቸው። ሞንሱን ዊንድስ። እነዚህ ነፋሳት ከሁለት አካባቢ ይነፍሳሉ። ዚስ ዊንድስ ብሎ ፍሮም ቱ ሶርስስ ከሁለት አካባቢዎች ወይም ከሁለት ቦታዎች ይፈሳሉ። they origin from two sources አንደኛ from Atlantic Ocean and second from Indian Ocean። ከአትላንቲክ ኦሽን የሚነፍሱ ሳውዝ ኢስት ትሬድ ወይም ሞንሱን ዊንድስ ምን ይባላሉ? ሳውዝ ዌስተርሊ ወይም ኢኳቶሪያል ዌስተርሊ ይባላሉ። ሳውዝ
ዌስተርሊ፣ ሳውዝ ዌስተርሊ ኦር ኢኳቶሪያል ዌስተርሊ፣ ኢኳቶሪያል ዌስተርሊ ወይም ጊኒ ሞንሱን ይባላሉ። ጊኒ ሞንሱን ዊንድስ ይባላሉ። ሞንሱን ዊንድስ አክቹዋሊ ከባህር የሚነሱ ነፋሳት ሞንሱን ዊንድስ ናቸው። ሞይስቸር ላደር እርጥበት አዘል እንደማለት ነው። እርጥበት አዘል ነፋሳት። ሁለተኛ ከኢንዲያን ኦሽን የሚነሱ ነፋሳት ናቸው። ኢንዲያን ኦሽን ከኢንዲያን ኦሽን የሚነሱ ነፋሳት ሳውዝ ኢስተርሊ ዊንድስ ይባላሉ። በኋላ ሬንፎል ሪጅንስ ቅርታ እንደገና ጽፋቸዋለሁ። ከኢንዲያን ኦሽን የሚነሱ ነፋሳት ሳውዝ ኢስተርሊ ወይም ሞንሱን ዊንድስ ይባላሉ። ሞንሱን ዊንድስ ይባላሉ። እንግዲህ እነዚህ ነፋሳት ናቸው የኢትዮጵያን ክላይሜት አፌክት የሚያደርጉት። በተለይ ደግሞ የኢትዮጵያን የሬንፎል ዲስትሪቢሽንን አፌክት ከሚያደርጉ ዊንድ ሲስተሞች ዶሚናንት ኦፍኮርስ ሎካል ዊንድስ እና ሲዝናል ዊንድስ እንዳሉ ሆኖ ሞስት ኢምፖርታንት ዊንድ ሲስተምስ ፎር ክላይሜት ኦፍ ኢትዮጵያ የሚባሉት ከሰሃራ በረሃ የሚነሳው የኖርዝ ኢስት ትሬድ ወይም ሃርማታን ዊንድስ በዊንተርስ ጊዜ አካባቢውን ደረቅ የሚያደርጉ ነፋሳት፣ እንዲሁም ከአትላንቲክ ውቅያኖስ የሚነሱ ሳውዝ ዌስተርሊ ወይም ኢኳቶሪያል ዌስተርሊ ወይም ጊኒ ሞንሱን የሚባሉትና ከኢንዲያን ኦሽን የሚነሱ ሳውዝ ኢስተርሊ ወይም ሞንሱን ዊንድስ የሚባሉት ናቸው። ስለዚህ ኢን ጁን ኦር ጁላይ ሌሚሾው ካርታው ላይ ባሳያችሁ ይሻላል። ካርታው ላይ ስንመለከተው እንግዲህ ኦን ጁላይ ወይም ጁን አይቲሲዜድ ኦልሞስት ኖርዘርን ፓርት ኦፍ ኢትዮጵያ ይሆናል ማለት ነው። አይቲሲዜድ። ስለዚህ እነዚህ ኖርዝ ኢስት ትሬድ ዊንድስ የምንላቸው ወደ ኖርዝ ሙቭ ስለሚያደርጉ ወይም ስለሚያፈገፍጉ ኢትዮጵያ ላይ የሚኖራቸው ተጽዕኖ ይቀንሳል ማለት ነው። ነገር ግን በተቃራኒው ከህንድ ውቅያኖስ የሚነሱ እነዚህ ሳውዝ ዌስተርሊ ወይም ጊኒ ሞንሱን የምንላቸው ነፋሳት ሳውዝ ዌስተርሊስ ወይም ኢኳቶሪያል ዌስተርሊስ ወይም ጊኒ ሞንሱን የምንላቸው ነፋሳት እርጥበት ተሸካሚ ነፋሳት ወደ አብዛኛው የኢትዮጵያ ክልል ይገቡና ኦልሞስት ለኖርዝ ኢስተርን ሎውላንድስ እንዲሁም ከሳውዝ ኢስት ሎውላንድስ በቀር አብዛኛው ይህ አካባቢ ምን ያገኛል ማለት ነው? ሰመር ሬንፎል ያገኛል ማለት ነው። ሰመር ሬንፎል ሪጅን ያገኛል ወይም የክረምት ዝናብ ያገኛል። የክረምት ዝናብ እንዲያገኝ ያደርገዋል ማለት ነው። በዚህ ጊዜ ሰመር ሬንፎል ኦልሞስት ለ70% የኢትዮጵያ አካባቢ የሳውዝ ዌስተርሊ ወይም ኢኳቶሪያል ዌስተርሊ ወይም ጊኒ ሞንሱን የምንላቸው ከአትላንቲክ ውቅያኖስ የሚነሱ ነፋሳት ከፍተኛ ዝናብ ይፈጥራሉ። ከኢንዲያን ኦሽን የሚነሱት እነዚህ ሳውዝ ኢስተርሊ ዊንድስ ግን ቢኮዝ ኦፍ ዘ ዲቨሎፕመንት ኦፍ ሎው ፕሬሸር ቤልት ኢን ሳውዝ ኢስት ኤዥያ ወደ ሳውዝ ኢስት ኤዥያ ዳይቨርት ስለሚያደርጉ ዝናብ አይሰጡም ማለት ነው። ስለዚህ ኦን ጁላይ ወይም ጁን because the position of ITZ moves to the north following the overhead position of the sun very close to Tropic of Cancer because of the influence of southwesterly or equatorial westerly or Guinea monsoon winds which are moisture laden winds that blow from Atlantic Ocean except the northeastern and the southeast lowlands most parts of Ethiopia get summer rainfall በተቃራኒው in December January በዲሴምበር ጃንዋሪ በምንለው ጊዜ the overhead position of the sun moves to Capricorn
overhead sun moves to Capricorn, Tropic of Capricorn ያ ማለት ወደ 23 ተኩል ሃፍ ዲግሪ ሳውዝ ሙቭ ታደርጋለች። አይቲዜድ ደግሞ የኦቨርሄድ ፖዚሽን ኦፍ ዘ ሰንን ተከትሎ ሙቭ ያደርጋል ብላል። ስለዚህ በዚህ ጊዜ አይቲዜድ ሙቭስ ቱ ዘ ሳውዝ አይቲዜድ ሙቭስ ቱ ዘ ሳውዝ አይቲዜድ ወደ ሳውዝ ሙቭ በማድረጉ ኢንፍሉዌንስ ኦፍ ኢኳቶሪያል ዌስተርሊስ ወይም እነዚህ ሳውዝ ዌስተርሊስ የምንላቸው ነፋሳት ይቀንሳል ማለት ነው በኢትዮጵያ። በተቃራኒው እነዚህ ኖርዝ ኢስት ትሬድ ዊንድስ ወይም ሃርማታን ዊንድስ የምንላቸው ግን የኢትዮጵያን አካባቢ ዶሚኔት ያደርጉታል። ስለዚህ ኢን ዲሴምበር ኦር ጃንዋሪ በታህሳስ ወይም በጥር አካባቢ አይቲዜድ ወደ ሳውዝ ሙቭ በማድረጉ ITCZ because in December, January, ITCZ moves to the south, that is close to Tropic of Capricorn or 23.5 degree. The northeast trade winds ወይም እነዚህ ሃርማታን ዊንድስ የምንላቸው ሃርማታን ዊንድስ dominate Ethiopia or the Ethiopian region and brings winter season እንዲፈጠር ያደርጋሉ። ስለዚህ in December, because the position of ITZ shifts to the south, that is Tropic of Capricorn, leaving the region for the prevalence of northeast trade winds that are non-moisture laden. እነዚህ ሃርማታን የምንላቸው ነፋሳት ምንድን ናቸው ብያለሁ? cold and dry ናቸው። they are non-moisture laden ናቸው። እርጥበት አልባ ነፋሳት ናቸው። ወይም በውስጣቸው አክቹዋሊ ኮልድ ኤር እርጥበት አብዞርብ ያደርጋል እንጂ ዲፖዝት አያደርግም፣ አይሸከምም። ስለዚህ በዚህ ጊዜ ለኢትዮጵያና ለአካባቢው ምን ይሆናል ማለት ነው? ደረቅ ይሆናል ማለት ነው። ደረቅ ይሆናል። አብዛኛው የኢትዮጵያ ክፍል ደረቅ ይሆናል ዱሪንግ ዲሴምበር ጃንዋሪ። ነገር ግን በተለየ ምክንያት in December, January, the northeastern fringes, that means Afar depression because of maritime winds from Red Sea. By maritime winds from Red Sea, it gets little rainfall. የሰሜን ምስራቅ ጠረፍ በተለይ አፋር ዲፕሬሽን ከቀይ ባህር በሚነፍሱ ማሪታይም ወይም እርጥበት አዘል ነፋሳት አነስተኛ ዝናብ ያገኛል ማለት ነው። ኢንሞስት ፓርትስ ኦፍ ኢትዮጵያ ቢካም ድራይ። ነገር ግን በኋላ እናየዋለን። ዲሴምበር ጃንዋሪ የምንለው ጊዜም በጣም ዝናባማ ወቅት የሆነበት አካባቢ አለ። በኢትዮጵያ ኦል ራውንድ ሬንፎል ሪጅን ይባላል። ይሄ የደቡብ ምዕራብ ከፍተኛ ቦታዎች የወለጋ፣ የጋሞ ጎፋ፣ የከፋ፣ የኢሉባቡር፣ የጋምቤላ እና ከፊል የቤንሻንጉል አካባቢ ኦልሞስት ከ8 እስከ 10 ወር መደበኛ ዝናብ ወይም ለመደበኛ የሚቀራረብ ዝናብ የሚያገኙ አካባቢዎች ናቸው ማለት ነው። ስለዚህ በዲሴምበር ጃንዋሪ ጊዜ ኤክሰፕት ዘ ሳውዝ ዌስተርን ሃይላንድስ እና ዘ ኖርዝ ኢስተርን ፍሪንጅስ ወር አፋር ዲፕሬሽን አብዛኛው የኢትዮጵያ ክፍል ቢኮዝ ኦፍ ዘ ኢንፍሉዌንስ ኦፍ ኖርዝ ኢስት ትሬድ ዊንድስ ሎካሊ ኔምድ ሃርማታን ዊንድስ ዊች አር ነን ሞይስቸር ላደን as they blow from
ኮንቲኔንታል ላንድ ማስ ሜይንሊ ፍሮም ሰሃራ ዴዘርት አብዛኛው የኢትዮጵያ ክፍል ደረቃማ ሆኖ ይቆያል ማለት ነው። ከነዚህ ወቅቶች በተጨማሪ ያው ኢትዮጵያ እንግዲህ 4ቱም ወቅቶች አሏት። ኦተመን ኤንድ ስፕሪንግ፣ ያ ማለት በማርች እና በሴፕቴምበር ያው ታስታውሳላችሁ፣ ማርች ኤንድ ሴፕቴምበር ኦቨርሄድ ፖዚሽን ኦፍ ዘ ሰን ኢኩዌተር ላይ የምትሆንበት ጊዜ ነው። ኢኩዌተር ላይ ወደ ኢኩዌተር የሚቀርበት ጊዜ ነው። በዚህ ጊዜ እነዚህ ኢኳቶሪያል ኢስተርሊስ የሚባሉት ለሳውዝ ኢስት ሎውላንድስ ለሴንትራል እና ከፍተኛ የኢትዮጵያ አካባቢዎች ዝናብ ይሰጣሉ። ያው ኢትዮጵያ እንግዲህ በ4ቱም ወቅት ዝናብ የሚያገኙ አካባቢዎች አሏት። ዓመቱ ሙሉ ዝናብ የሚያገኙ አካባቢዎች አሏት። በ3 ወቅቶች በአንድ ወቅት ዝናብ በዓመት 2 ጊዜ በዓመት 3 ጊዜ ዓመቱንም ሙሉ በዓመት 1 ጊዜ የሚያገኝ ዝናብ የሚያገኝ አካባቢ አላት ማለት ነው። ስለዚህ ITCZ እንግዲህ በተለይ በሬንፎል ዲስትሪቢሽን ላይ ከፍተኛ የሆነ ተጽዕኖ አለው ማለት ነው። የዛሬውን በዚህ እናበቃለን። በሚቀጥለው በሌላ ርዕሰ ሀሳብ እስከምንገናኝ ደህና ሁኑ ተማሪዎች።